አትንካኝ በቃ ምንም ነው የምናፈልገው ከዚህ በላይ በቃ አልቻልኩም። ወንድሜ ነህ። ቀለበት ለምን አደረክልኝ? ለምንድን ነው አጉል ተስፋ የምትሰጠኝ? ስለማፈቅረኝ ስለምወድሽ ነው። ስለምታፈቅረኝ አጉል ተስፋ መስጠት ነው መውደድ? እኔን እያቀበሩ መሄድ ነው መውደድ? አፈቅራለሁ እኮ ፍቅሬ ነህ ሕይወቴ ክብሬ መሰረቴ ሀብቴና ንብረቴ አይደለም። በቃ ከዚህ በኋላ አትንካኝ፣ አትቀበኝ። ግልጽ እኮ ነው። አበቃ እኮ ነገሩን። ወንድምና እህት ነን። አይደለንም፣ ልንሆንም አንችልም። አይደለም እኔም ልሁን አባወራ ፍቅረኛዬ ነሽ፣ ሚስቴ ነሽ፣ የልጆቼ እናት ነሽ፣ ሁሉ ነገር ነሽ፣ ሁሉ ነገር ነሽ። አትቀበኝ፣ አትንካኝ፣ አትንካኝ። ይቅርታ በጊዜ ካልመሸ መዋደድ ይቅርታ ለርቃ ያስናለፍ ነው መንገድ በጣም እኮ ነው። በቃ ተናጥቼ መኖር አልችልም። ጀመሪያለሽ ለማን ልተውሽ ብዬሽ በህርቲ ዘመደ ብዙ አይደለሽም አንቺ ከአንተ ተለይቼ መኖር አልችልም። አንተ ከሌለህ ኑሮ ህይወት ሁሉም ባዶ ነው ለኔ። ቃሎይ ተወኝ በቃ ለራሴ አታጣላኝ ከነፍሴ ልሂድባት በፈጠራት አምላክ ተወኝ። የፈለኩበት እንድታስረዳኝ አልፈልግም። ምንም ከአንተ መስማት አልፈልግም። ምክንያቱም ሁሉ ነገር ስለሆንሽ አንቺ ነሽ ሕይወቴ የፍቅር እመቤቴ። ምን ብዬ መጀመር እንዳለብኝ አላውቅም። እንግዲህ ፋሚሊዎች እየተፈጠረ ያለውን ነገር አይታችሁታል። ያው ሁሉም ነገር እየሆነ ያለው በፈጣሪ ፍቃድ ነውና እኔ ውስጤ የሚያምነው ነገር አለ፣ እየሆነ ደግሞ ያለው ነገር አለ። ቢሆንም ግን እኔ አልቀበልም አላምንም እያልኩ ነው ያለሁት። ቢሆንም ግን ያው ከፕሮግራም በኋላ ልብስ ምናምን ቀይሬ እነሶች ጋር ሄጄ ነበር ነው ሪቾ በጣም እንደተቀየመች እንዳዘነችልኝና ልቧ እንደተሰበረ አሁን ቀጥታ የመጣሁት የሚሰማትን ስሜት ምን እያሰበች እንደሆነ ይቅርታ ሌላት ስላሰብኩ ነው እያደረኩ ያለሁት ነገር ልክ ካልሆነ እንግዲህ በእኔ መንገድ ልክ ነኝ። እኔና ራሄል እህትና ወንድም የምንሆን ልጆች አይደለንም። ቢሆንም ግን ያው እስኪ ቤት እንግባና ደግሞ በቃ ይቅርታ ልበላት። ከእናንተ ጋር ሆኜ ይቅርታዋን ማግኘት እፈልጋለሁ እና ለዛ ነው ካሜራ ብረውት ሳብራቸው ነው። አሁንም አፈልግ የማውሪያ አሁንም የምታወራበት አፈልግ ንገረኝ። እሺ ባለመናገር ይቅርታ። አዎ ማስረዳት ነበረብኝ፣ በሰዓቱ መናገር ነበረብኝ፣ ግን ይቅርታ። ምንድን ነው ይቅርታ? እስኪ ንገረኝ። ለምኑ ይቅርታ የምትጠይቀኝ? ለምኑ? በቃ ዲኤንኤውን ሰጥ መናገር ነበረብኝ። ስለሆነ አይደለም ይሆን እንደዛ አደረኩት። በቃጆ ያው መኖር ትችላለህ፣ ማደር ትችላለህ። እኔ ከዚህ ቤት ማደር አልፈልግም። ለሰከንድ እንኳን ከሚዋሻኝ ሰው ጋር አልዋሻሽም። እኔ ሳላቅ እንዴት እንደዚህ አይነት ውሳኔ ትወስናለህ? ይሄ እኮ ቀላል ነገር አይደለም። ወጥቶ እዚህ ዕቃ ገዝቶ እንደማምጣት ነገር አይደለም። ጆ ዲኤንኤ ፀጉሬን ቆርጠህ እስክትልክ ድረስ አንዴ እንኳን እንዴት አትጠይቀኝም? በእናትህ ዞር በልልኝ። ምን አይነት ይቅርታ እንዳደረግልህ ነው የምትፈልገው? ምን ተከፍተሻል፣ አውቃለሁ፣ አዝነሻል። ይሄንንም አውቃለሁ። በቃ ያደረኩት በቃ ማህበረሰቡ ውስጥ የሚወራ ወሬ ያለ የሚሰጡን ሀሳቦች አሉ። ፈራው። ከዛ በኋላ በቃ አይደለም እኔ ላንቺ መናደድም ማልቀስም ምንም አልፈልግም። ምጪ ደብድብኝ። የእናቴ ውሸት በዙሪያ ያለ ሰው ሁላ የሚዋሸኝ ለምንድን ነው እንዴ? እናቴ እዛ ጋር ከአንተ አጎት ጋር ሞልታ አባቴ ላይ እኔ አጎትህ ልጅ ነኝ አይደለ? ከዛ ሲቀር አይደለሽም አንቺ አጎቴ ልጅ ልትሆኚ አትችይም። አይደለሽም። እንደዛ ስላልሆነ ነው አንተ ሄደህ ዴን ያስመረመርክልኝ አይደል? አንተ ስላላመንክበት ነው። እኔ አጎትህ ልጅ ስላልሆንኩ ነው የኔ አጎትህ ጠግሮ ወስደህ የሰጠህ። እኔ ይኸውልሽ ነበር ይጀምር አጎት ይወደዋል። ጆ ታውቅ ነበር መሀላቸው የሆነ ነገር እንደነበረ ታውቅ ነበር። አውቀናል። ጆ አውቀናል። ምንም አላውቅም። ሪጆ በልልኝ። አንተ ብቻ ነገሮች ብቻ ማለት ምንድነው? እኔ እችላለሁ። እኔም ብቻ መወሰን እችላለሁ። ጆ ፈጠረ ተወኝ በቃ
ልተውሽ ብዬሽ በርቺ ዘመደ ብዙ አይደለሽም አንቺ ገላጋ የለም አስታራቂ አንተም አንቺም ተይ ሚለዋ የተሰበርኩኝ ለራሴ ለብቻዬ በቃ አያስፈልገኝም። ከዚህ በኋላ ማንም ሰው አጠገቤ እንዲሆን አልፈልግም። የወለደችኝ እናቴ ሳትቀር እሷ እንኳን ውሸታም በቃ አንድ ቀን እንኳን ሰው መሆን የማትችል ሴት። እሺ ምን አባቴ ላድርግ? እሺ ንገረኝ። ብቻዋን እንደዚህ የቆመች ዘር በቃ አልተለም። ምንድን ነው ይቅርታ የልብህን ካረክባና ይቅርታ የምትለኝ? እኔ አጎቴን ለመቅደም ነው። ይሄን ሀሳብ ይዞ ይመጣል ብዬ ስላሰብኩ ማህበረሰቡ ስላሰብክ አይደለም። አትዋሽ፣ ነግሮሃል። አልነገረኝም። እሺ ማርያም ልጅ በቃ ተወኝ። በቃ በማርያም ተወኝ። ምን ይቅርታ እንዳደረግልህ ነው ወንድሜ በመሆኔ በቃ ግልጽ እኮ ነው። በቃ እኮ ነገሩን። ወንድምና እህት ነን አይደለንም፣ ልንሆንም አንችልም። አይደለንም እነሱ ወንድምና እህት ናችሁ ስላሉ እኔና አንቺ ነን ማለት አይደለም። እንደዚህ ጥንክሩ ያልከው ምንም አልመሰለህ። ቀድመህ ስለምታውቃት ቀድሞ አጎትየው በሁለቱ መሀል የነበረውን ነገር ነገርክ። እኔና እናቷ አጠገብ የሆነ ነገር ነበረ አለክ። ከዛ በኋላ አንተ ወስደህ ያስመረመርክ። ስለዚህ እኔ ሲጀመር የአጎትህን ጸጉር እንዴት ነው ለሰው ልኪ ምናምን አላምንክም እንጂ እራሱን በግልጽ አውርተህ ቆርጦ ሰጥቶ አላምንክም። ምንድን ነው በማርያም እንደ ሌላ ሰው እንደ ውጪ ሰው እኩል ነው ከሌላ ሰው የሰሙት እኩል በዚህ ዓለም አንቺን ማጣት በእኔ አቅም ይሄ ቅጣት ቢከብድም እኔ ግን ይቅርታ ባላመንኩት ጥፋት ስሞታ ይቅርታ በጊዜ ካልመሸ መዋደድ ይቅርታ ለርቃያ ስናለፍ ነው መንገድ። አዎ መናገር ነበረብኝ ግን ይቅርታሽ ቀላል ማለት ቀላል አይደለም። መናገር ነበረብኝ ካረከው በኋላ ምን ሲጀምር ማለት ነው። እንደዚህ አይነት ሀሳብ ከነበረ ከራሱ ቀለበት ማድረግ ለምሳሌ ለምንሽ እኔና አንቺ እህትና ወንድም ልንሆን አንችልም። አይደለም ሁለተኛ ያስመርምረሃል። ቀለበት ለምን አደረክልኝ? ለምንድን ነው አጉል ተስፋ የምትሰጠኝ? ስለማፈቅርሽ ስለምወድሽ አጉል ተስፋ መስጠት ነው መውደድ? እኔን እያቀበሩ መሄድ ነው መውደድ? እኔ እዚህ ጋር ስጎዳ አላሳዝንክም? አትጎጂም። አስለማ አትጎጂ። አሁንም ምንም ግዴታ ማልቀስ አለብኝ መጎዳቴን ለማሳየት? በመናደድሽ መናደድ አለብሽ። መቆጣት ትችላለሽ። ምንም ነገር ማድረግ ትችላለሽ። መቼም ከፈለግሽ የፈለግሽውን ነገር አድርጊ። እኔ አጎቴ ለማልቀስ እንኳን አልቻልኩም። በቃ ተወኝ በቃ ለራሴ አታጣላኝ ከነፍሴ ባመነው በራስ ሰው እየተቀጣ ቢነግር ቢያስነግር ምን ሊያመጣ መውቀሱም መክሰሱም ካላስካሰው ዝም ነው የሚለው ሰው ያጣ ሰው። አማይ እንኳን ደረቀ። በማርያም ተወኝ። ምን ለምን ይቅርታ አጎቴ ይሄንን ሀሳብ ይዞ እንደሚመጣ ውስጤ ነገረኝ። ማህበረሰብ ውስጥ የሚወራው ነገር ኧረ በሚካኤል እኔ ዋሽቼሽ አላውቅም። ዋሽተኸኝ ታውቃለህ? በደንብ ዋሽተኸኝ። እኔ ማርያምን አልኩሽ አይደል እንዴ? በቃ ሲመጣ ከመጣ በኋላ ምንም ነገር መፍጠር እንደማይችሉ ላሳያችሁ። ከመጣ በኋላ ህትሞንስ አትሆንማ እንዴ? እኔ እና አንቺ አብረን ያደግነው አባትሽን አውቀዋለሁ። አባቴን ታውቂያለሽ። እንዴት ሊሆን ይችላል? እንዴት ሊፈጠር ይችላል? እኔ እና አንቺን ለመለያየት የማይቆፍሩት የማያደርጉት ድንቅ በጣም ሊሆኑ ይችላል። በጣም እናቴ ባለጌ ሰው እንደሆነች አውቃለሁ፣ ግን ስለዚህ ምን ማለት ይከብዳችኋል? ሪቾ እስኪ ልብ ብለሽ አስቢ። ላስረዳሽ ሪቾ ይኸውልሽ ላስረዳሽ። ይኸውልሽ እሺ እሺ ቢያንስ ለምንድን ነው የማትሰሚኝ? ለምንድን ነው መስማት የማትፈልጊው? አንተ መጀመሪያ ለእኔ መንገድ ፍላጎት ቢኖር ቀድመህ ትነግረኝ ነበረ። በቃ ተወኝ። በቃ ልሂድበት በፈጠረ አምላክ ተወኝ። የፈለኩበት እንድታስረዳኝ አልፈልግም። ምንም ከአንተ መስማት አልፈልግም። በቃ መጀመሪያ መንገር ነበረብክ። አንደኛ እኔ ጋር ያለህን እምነት አታዋል። ከዚህ በኋላ እህትህ መሆኔን እያሰብክ እንዴት ነው አቅፋኝ የምተኝ? እንዴት ነው የሚያስችልክ? እህቴ አይደለሽም ሪቾ። ይኸውልሽ እስኪ ትንሽ ላውራ። ቢያንስ ተናደሻል አውቃለሁ። አይኑ ይገባኛል ስሜትሽ። ምንም ነገር አድርጊኝና ይወጣልሽ የምትሰሚኝ ከሆነ የዛኔ የሆነች ልጅ መጣ ቻርሊ
አውቃቸዋለሁ ዘመድ ነኝ ምናምን የዛኔ ጠራ ነው አሁን እስኪ ይሄንን ምክንያት ሊፈጥር ይችላል እንኳን ማለት እንዴት ከብቻ ለምን ይፈጥራል? ለምን አይፈጥርም? ማለት እስኪ በምን ሊለያየን ቻለ? በምን ስለዚህ ይሄንን ሀሳብ ይዞ መጥቶ ቢሆንስ ጀመር እስከ ዛሬ ለምን ሊለያየን ፈለገ? አላውቅም አላውቅም። መቼ እሱ ልትሆኚ አትችይም አይደለሽም እንዴ? አንተም እኮ ግልጽ ነው ጆ። በቃ እኔ እናቴን አውቃታለሁ ምንም ቢሆን አባትሽን ሳታውቂው እኔ አባትሽን አላውቅም እናትሽን አላውቅም። እኔ ነገርኛል እኮ ግልጽ አባቴ እንደዛ ሆነ የቀረው ማለች ያለው ሚስጥር ስላወቀ ነው ጆ። በማርያም ይኸውልህ ላለ ተረዳይ ላለ ማልቀስ እየታገልኩኝ ልታለቅሽ አልፈልግም። በማርያም በቃ እያመመኝ በማርያም በቃ ተወኝ። አንተ ደግሞ አንቺ መተው ደጋግሜ እነግርሻለሁ ሁሌም እነግርሻለሁ አልችልም። አይ እኔና አንቺ እህትና ወንድም ልንሆን አይደለም። ቀበላ ካውራ ጆ ልቀቀኝ በቃ ከዚህ በኋላ አትንካኝ አትቀበኝ። ሲጀመር ዲኒ እሺ ስንት ቀን ወር? ኧረ ገና ነው ትንሽ ቀን ነው። በማርያም ሳምንት ሙሉ ቢያንስ ለምን አትነግረኝም? ሳምንት ሙሉ እንዴት ነው? አዎ አለመናገሬ ጥፋት ነው። ሳምንት ሙሉ እንደ ሚስት ነው ትሪት እያደረከኝ ነበር። እንደ ባልና ሚስት ነበርና አንድ ሳምንት ሙሉ ጆ ለምን ስለሆንን አሁንም ስለምንሆን ወደፊትም ስለሚቀጥል ነገር አልተጠራጠርኩም። እኔ ማህበረሰቡ ወሬ አው ትንሽ ውስጤ ገብቷል። አው ከገባ እኮ በቃ እህት ነኝ። ሲጀመር ዛሬ ደግሞ አረጋገጠ አይደል? አውቃለሁ እህቴ ነሽ፣ አውቃለሁ ፍቅረኛዬ ነሽ፣ ሚስቴ ነሽ፣ የልጆቼ እናት ነሽ፣ ሁሉ ነገሬ ነሽ፣ ሁሉ ነገሬ ነሽ። ምን ላድርግ? አንቺን አለመንካት አልችልም። ላለመንካት ብሞክር እንኳን ነካሻለሁ። ላለመሳም ብፈልጉላ አስምሻለሁ። አብሬሽ ላለማደር ብሞክር አብሬሽ አድራለሁ። ምክንያቱም ሁሉ ነገር ስለሆንሽ። እስኪ ስሚ ልንገርሽ ላዚም ስላንቺ ካንጀቴ አንቺ ነሽ ሕይወቴ የፍቅር መቤቴ። ሁሉ ነገር ምንድን ነው? ሁሉ ነገር እኔ ይዞ ገደል መግባት ነው። ሁሉ ነገር ማለት የተሳሳተ መንገድ ላይ አብሮ መራመድ ነው። ባሌ ነካረለ ባሌ ነበር ካለ ስለዚህ ቢያንስ እኔ ስሳሳት እኮ አንተ ልትመራኝ የሚገባው እኔ አውቃለሁ። እሺ ምን ተሳሳትሽ? የተሳሳትሽው ነገር እስካሁን የለም። በሳሳት አንተ ነበርክ ራይ ልክ አይደልሽ። በዚህ መንገድ እኮ ነው መሄድ ያለብን ብለህ ከኔ እኮ ቀደም ብለህ ማስብ የነበረብህ ካንተ ነህ። አንተ ግን ጭራሽ ይዘኸኝ ወደ ማጥ እያገባህ ነበር። ጭራሽ ቀለበት ማድረግ የማይሆን ተስፋ መስጠት እኮ ተስፋ አይደለም። እኔ ከልቤ ልቤ ውስጥ ያለው ስሜት ነው እየነገርኩሽ ያለሁት። ይቅርታ አጎትሽ ላስረዳሽ። እሺ ናቂኝ፣ በቃ ናቂኝ እና እወጣልሽ። በቃ መቼ ታጥተሽ አልከት የፈለግሽውን አድርጊኝ። የፈለግሽውን አትንካኝ በቃ በመቤት አትንካኝ በቃ ምንድን ነው ለምን አትፈልገው ከዚህ በላይ በቃ አልቻልኩም። ወንድሜ ነህ በቃ በእናቴም ባጎትክም በቤተሰቦቼም በአንተም በሁላችሁም ማዘንኩሽ ብቻ ይቀራ እሺ የፈለግሽውን አድርጊኝ። በቃ ከዚህ በላይ እኔና አንቺ እህትና ወንድም አርቀሽ በቃ ተረጋግሽ። እኔና አንቺ እህትና ወንድም አይደለም ልንሆንም አንችልም። አውቃለሁ የተሰማኝ ስሜት እኔ ምንድን ነው የምታስቢው? ስለምንድን ነው የምታስቢው? ማንን ነው የምታስቢው? ልጅ እኔና አንቺ አውቃለሁ ይህ ስሜት እኔንም ተሰምቶኝ ነበር። ይህንን ውሳኔ ስወስን በጣም ታምሜ ነበር። ጸባይ ተቀያይሮብሽ ነበር አውቃለሁ። ግን በቃ ወሰንኩ እንዲሆን በቃ ይሄ ነገር ሄዶ እንዲመጣ ፈለጉ። እንዳልሆን እኮ አውቃለሁ አይደለንም፣ ግን ማድረግ ስለፈለኩኝ ያደረኩት ባልሆን ደስ ይለኛል። ጆ አይደለንም። እዚህ ልክ ነው ሰዎች የሚያሹበት ምክንያት የላቸውም። እሺ እኔና አንቺ እህትና ወንድም ናቸው ለማለት አንቺን እንደዛ እስከ መግደል መድረስ ነበረባቸው? እኔና አንቺ እህትና ወንድም ከነበረ እኔን ማስቀጥቀጥ ነበረባቸው? እኔና አንቺ እህትና ወንድም ናቸው ለማለት ስራ ማስቆም ነበረበት? ምናልባት ልጅ ለመጠበቅ ማንን? አንቺ ልጅ ሆነሽ እኔም ልጅ ሆኜ ማንን ነው የሚጠብቁት? ልጅ እንንቃ ሁለታችንም ለመጠበቅ በቃ ሁለታችን ዘርና በላሻለሽ ዘርታ በላሻለሽ ሲለኝ ነበረ። ልክ እኮ ነው ጆ፣ በቃ ልክ ነው።
ዛሬ አበላሽ ነበር። ልክ አይደለም ሪቹ፣ ልክ አይደለም። እኔና አንቺን ለመለያየት ያሰበው ነገር ነው እንጂ በቀጥታ እህትና ወንድም ናችሁ ብሎ መናገር ይችላል። ዛሬ ያፈነዱትን የዛኔ መናገር ይችላሉ። እንዳንጎዳ አሁን እኮ ነው የተጎዳ ነው። እንዳንጎዳ ያኔ መናገር ይችላሉ። እነሱ ማሰብ አይችሉም እና አንተም ከነሱ እኩል ማሰብ አትችልም። ማሰብ ስለምችል ነው ደጋግሜ እኔና አንቺ እህትና ወንድም አይደለንም የምልሽ። ቀለበቱን መልሽልሃለሁ። ነገሮች ሁሉ ይስተካከላሉ። ስህተት አይደለም። ስህተትም ከሆነ እኔ ልቀጣበት፣ ልታመምበት ልጁ ቃሉ በድዬሻለሁ። በቃ ይህንን ባለመናገር ያስከፍቼሻለሁ። ለአንቺ ማስረዳት ባለመቻሌ አጥፍቻለሁ። ይቅርታሽ። እሺ ግን በቃ ቢያንስ ምን አድርጌ አንቺ መተው አልችልም። እናቴ ጋር ደጋግሜ ስደውልላት እያነሳችልኝ አይደለም። አጎቴ ጋርም ስደውል እያነሱልኝ አይደለም። ይሄን ነገር ስራቸውን ሰሩ። በስርዓት ቁጭ ብለን እናውራ። ከዛ በኋላ ማድረግ ያለብን ማለት ነው። ግን በሰዓት እማምነው እነሱ ነው። እናቴ ምንም ብትሆን እናቴ ናት። ስትዋሽ ምን ስትልም አውቃታለሁ። አይምሯችንን ለመመረዝ ነው። እህትና ወንድም እኮ ሲባል አሁን እንደ ቀልድ የምንፈታው ነገር እንዳልሆነ ያውቃሉ። እሺ እስከማረጋግጥ ድረስ በቃ እንዴት አድርጌ ልተውሽ? እንዴት አድርጌ ምን ያህል እንደከፋኝ ለምን ባለመናገር ያው አውቃለሁ። በቃ ይቅርታ አድርጌልሃለሁ። ዴኒ ማስመር መልክ ጥፋት ነው አውቃለሁ። ግን በቃ እሺ በቃ ለኔ ያስበክ ነው። ለኔ መጥፎ እንደማታስብ አውቃለሁ። ግን በቃ አሁን ማሰብ ፈልጋለሁ። ተረጋግቼ ማሰብ ፈልጋለሁ። ጁባ ማሪ ውስጥ የተሰማኝ ያለው ነገር ይከበክ እኔ እኮ እንድትከተኝ ፈልጋለሁ። አውቃለሁ ጁላ ታክ ነው አታጭኝ። ማንም ሰው ሊለያየን አይችልም። እሺ ማንም ይኸውልሽ፣ እነሱ በራሳቸው ዓለም ውስጥ መኖር ይችላሉ። እኔና አንቺ ደግሞ በራሳችን ዓለም የራሳችንን ዓለም ድርሰት ውስጥ መኖር እንችላለን። የራሳችንን ቤተሰብ መመስረት እንችላለን። የራሳችን ልጆች ማሳደግ እንችላለን። ተሰሚት ተቋም ውስጥ እንገባለን። ሪቹ ወንድም የሆነ አይደለም። እኔና አንቺ ወንድምና እህት አይደለም። ፍቅረኛሞች ነኝ፣ ባልሽ ነኝ፣ ለኔ ሚስቴ ነሽ፣ እህቴ ነሽ። ሁሉ ነገር መኖር እንችላለን እኮ። እነሱ ሆን ብለው ሊያታልሉን ነው፣ ሊሸውዱን ነው። እዛ ጋር ሰው ስላለ ብዙ ሰው ውስጥ ተአማኒነትን ለማግኘት ፈልገው ነው። ሪቹ እኔ ከልቤ ነው የማወራሽ። እሺ አሁን ይውጣልሽ፣ ጩሂ፣ በቃ ይውጣልሽ፣ ደብድብ፣ ይውጣልሽ፣ ምን ነገር አድርጊና ይውጣልሽ። ተቀማነት የመጮህ የመናገር ምንም የማለት አቅማነት ነው። ወንድም ቢያንስ ስልክ አንስተውልኝ አውርቻቸው እስከረጋጋ ጠብቀኝ። እሺ ማነሱበት አሁን ምን ይሆን ነገር ይሄንን አያምኑምና ሌላ ቀመር ሊቀምርላቸው እቺን ካለያዩ አፍ ሳይለያዩ መኖር አይችሉም። ይውጭ እስኪ ምን ቀለበታቸው ከዛ ካጁት በኋላ ደግሞ ምን ይሉናል? ጆ ማረግ አልችልም። ለምን ወንድሜ ነኝ። አሁን የባለው ነገር እና አንቺ ወንድም ናት። እሺ ውሸታቸውንም ሆነ እውነታቸውን ግን አሁን ላይ ነገር ማድረግ አልፈልግም። ለኔ ጆ ትልቅ ነገር ነው ቀለበት። ለኔም ትልቅ ነገር ስለሆነ ስንት ጊዜ ስንት ዓመት ሙሉ ስንጠብቀው የነበረ ቀን ነው። ሁሉ ተበላሽ ነው። አዎ ህልሜ ነው። እኔነቴ ነው በቃ ደስታሽን አበላሽቱ ነው። የዛ አጎቴን መጥራት አልነበረብኝም፣ ግን የዛኔ ስላወራ ነው እሺ መጣ። ይሄን ነገር ቀመሩ። እስኪ እንዴት ተገናኙ? ያንቺ እናትና የኔ አጎት በምን አይነት ሚንስ ነው ተገናኝተው አብሮ ይመጡት? እንዴት አብሮ ሊመጡ እዚህ ፕሮግራም ላይ እንዴት ቻሉ? እስኪ ትንሽ ራስሽን ጠይቂ። እንደዛ የሚጠላሉ ሰዎች፣ ሊገዳደሉ የሚፈልጉ ሰዎች የፕሮግራሙ ቀን ግን ተያይዘው መጡ። ከዛ እህትና ወንድም ናችሁ፣ እንዲሁም ልንገር እህትና ወንድም ናችሁ ተባባሉ። እቱ ምን ነው ልክ? እስኪ ምን ነው ልክ? የትኛው ነው ልክ? አንተ ልክ ነህ፣ ግን ደግሞ ጆፋራው ወጣቸውም ቢሆንስ አይሆንም። ሊሆን አይችልም፣ ሊሆን አይችልም። ልጁ ማኝ ነው። እስከዛሬም ስንተማመን እዚህ ደርሰናል። አሁንም አንዴ ብቻ ምን ቃል እነሱ የፈለጉት ነገር ሊሆን እና አንቺ መለየት አንችልም ነው አትረዳኝ። በቃ ምን ትናጥቼ ምንም አልፈልግም። በቃ አፈቅራለሁ እኮ ፍቅሬና ህይወቴ እብሬ መሰረቴ ሀብቴና ንብረቴ የልጅነቴ በቲም ማረሳ እስከ
እስከለተ ሞቴ ሳይህ እጠግባለሁ አትጥፋ ከፊቴ። በጣም እኮ ነው በቃ ተናጥቼ መኖር አልችልም። ጀመር ይኸውልሽ ወንድሜ ብትሆን እሺ አልሆንም። እሺ እኔ ታምነኛለህ እስክትመጣ በጣም ብዙ ጊዜ ነው መድኃኒት ሮጥ ብዬ ሳስቀምጠው ስለው አንተ ናለች መኖር አልችልም። በቃ እኔ ራሴን ማጥፋት ነው የምፈልገው። ወንድሜ መሆንን ማወቅ አልፈልግም። አንተ የምታመጣው እንደ እኔ ማየት አልፈልግም። በቃ ጆሮ ማርያም በቃ ወንድምሽ አይደለሁም እኔ ፍቅረኛሽ፣ የልጆች አባት አይደለህም። ፍቅረኛ አይደለህም። እንደው አታልቅሽ። እሺ ሳታልቅሽ ንገሪኝ። እሺ አታልቅሽ በማርያም ነው። አልችልም። በጣም ነው የማፈቅርህ። መጀመሪያ እንለያይ። በቃ ወንድሜ ቀለበት መቀበል አልችልም። ድጋሚ እንደዚህ ማድረግ አልችልም። እስከዛሬ እንደነበረው ነገር ማድረግ አልችልም። እንደው ከአንተ ተለይቼ መኖር አልችልም። አንተ ከሌለህ ኑሮ ህይወት ሁሉም ባዶ ነው ለኔ። በቃ በማርያም እዚህ ማጥፋት ነው የምፈልገው ከዚህ ላይ በቃ ወንድሜ የለኝም። አታችኝም። እኔና አንቺ ልንለያይ አንችልም። እኔና አንቺ ሄደና ወንድም ደግሞ አይደለም። በራሳችን ዓለም እንደዛ እንፈጥራለን። በቃ እኔና አንቺ አውቃለሁ። መናገር ነበረብኝ ቀድሜ ብነግርሽ ይሄ ነገር ሁሉ አይመጣም። አታችኝም እያልኩሽ ነው እኮ። ማንም ይለየን ከዚህ በኋላ ማን ይለየን ይችላል? እስቲ ንገሪኝ። ማን እንትና አይለየንም። አይሆንም። በቃችሁ በማርያም ተው። በቃ ተው ባትነካከኝ። በቃ ለምጄ ካለው ከዚህ በላይ ታስተምረው። አሽራታልሽ። እሺ ማንም ሰው አይለየንም። እሺ ማንም እየነገርኩሽ ነው። በቃ ይሄንን ቀለበት ብቻ ለምን ይኸውልሽ ይሄ ቀለበት አንቺም ስሚኝ። እኔ ይኸውልሽ እርጁ እኔም ከአንቺ ጋር የማልኖር ከሆነ እኔም ራሴን ነው የማጠፋው። ራስ ማጥፋት ቀላል ከሆነ እኔ ከአንቺ ከተለየሁ እኔም ራሴን አጠፋለሁ። መዝለል ካለብኝ ከየትኛውም ፎቅ ላይ ዘላለሁ። ራሴን ማነቅ ካለብኝ የትኛውም እንጨት ላይ አንጠለጥላለሁ። መድኃኒት መጠጣት ካለብኝ እጠጣለሁ። ችግር የለብኝም። እኔም አልፈልገው ልክ እንዳንቺ መለያየትን ነው። በቃ አንቺን ማጣት አልፈልግም። እኔ ደግሞ ቀለበት ማድረግ አልችልም። በማርያም ቃላችን ነው። ችግር የለም። በቃ በቃ ወንድሜ ነግዴኛው ሲመጣ የዴኛውን ውጤት ብቻ ማየት ትችላለህ። እኔ ግን አልፈልግም። በቃ ሞቴን እመርጣለሁ። በቃ ከዚህ በኋላ ቀለበት ለምንድን ነው የምትመጪው? አብረን መኖር እንችላለን። አንችልም። ወንድሜ የሆነ እስከ ዛሬ ባሌ ብዬ የምጠራው ሰው ወንድሜ ብዬ ሊሆን አይችልም። እኔ እንደማይሆን 100% ውስጤ እየነገረኝ ነው። ሊሆን አይችልም። አንቺ እኔን አታውቂኝ። እኔ አንቺን እሺ አታልቅሽ፣ በማርያም እሺ አታልቅሽ። ይቅርታ ባለመናገር ይቅርታ። እሺ ይቅርታ። በቃ ቀለበት አድርጊያለሁ። ምን እንደሚሉኝ ይሄንን ቀለበት አድርጊውና ምን እንደሚያስቡ ነው። እኔና አንቺ የትና ወንድም አይደለንም፣ አንሆንም አውቃለሁ። ምንም ነገር በመካከላችን እንደማይፈጠር አውቃለሁ። ግን እስኪ እንሞክር። ልብሽ ደስ ብሎትሽ እንድትይ ነው የምፈልገው። እንሞክር። ምንም አይፈጠርም። ከዚህ በላይ መጎዳት አልፈልግም። ከዚህ በላይ አንተንም መጉዳት አልፈልግም። አልጎዳም። በቃ ልንመደው፣ ቢያንስ ልንመደው። ወንድም የሚባለውን ነገር ልንመደው። በቃ ሆነም አልሆነም ልንመደው። እሺ በቃ ወንድም አትበይኝ። ምንም ያረጋግጥሽ ያወቅሽው ነገር የለም አይደል? እግዚአብሔር እሺ በይኝ፣ እሺ በይኝ፣ በማርያም እሺ በይኝ። በቃ እሺ በይኝ። ምን ይፈጠራል? ምንም አይፈጠርም። ይሄ እኮ ቀለበት ነው፣ አንድ ነገር ነው አይደል? አንድ ነገር አይደለም፣ ቃል ነው። እሺ ቃሌን ይኸው ሰጠሁሽ። ይቀመጥ አንቺ ጋር ቃሌ አንቺ ጋር ይኑር። በቃ እሺ በይኝ። ወንድሜ ብትሆንስ? አልሆንም ሪቹ፣ አልሆንም። ወንድምሽ ልሆን አልችልም።
እንዲከፋሽ እኮ አልፈልግም። በእግዚአብሔር እያልኩሽ እየለመንኩሽ ነው። ምንም አይፈጠርም፣ ምንም ነገር አንሆንም። እኔ አንቺ እህትና ወንድም አይደለንም። ተረዳኝ። በቃ አልችልም ከዚህ በላይ መቀጠልሽ። በቃ እንታገስ። እሺ እኔ እኮ ይቅርታ አድርጌ እላለሁ። ቢያንስ በቃ እንታገስ። ይኸውልሽ ቀን በሰጠናቸው ቁጥር የሚያደርጉትን ነገር ይኸው ምን በህይወታችን ውስጥ ምን እንደሚያመጡብን እኔና አንቺ መለያየት፣ ማጥፋት አላውቅም። ለምን እንደዚህ እንደተፈረደብን አላውቅም። እሺ በይኝ በማለት ይቀመጥ፣ አንቺ ጋር ይቀመጥ። እኔ ጋር መቀመጥ እሺ፣ አምጣልኝ ተቀብዬ አስቀምጠው። ለምንድን ነው እንደዚህ ተቀበለሽ የምትወረውሪው? አልወረውርም። በቃ ተቀብዬ አስቀምጠው እኮ ጣትሽ ላይ ይቀመጥልኝ። እሺ በይኝ ልጅ። ከዚህ በኋላ እሺ እንዴት ነው ማምለክ? እሺ ከዚህ በላይ እሺ ወንድሜ ሆንክም አልሆንክም እሺ አልደበቅሽም። በቃ አልደበቅሽም። ምንም ነገር አልዋሽሽም። ከዚህ በኋላ ምንም ማደርገውን ነገር ይሄን ነገር እኮ ሲመጣልን እንዳሳይሽ ነው የፈለኩት። ለዛ ነው አልዋሽሽም። መቼ ማርያምን አልዋሽሽም። ይሄም እኮ ውሸት አይደለም። መናገር ነበረብኝ አውቃለሁ፣ ግን ይቅርታ ደግሞ አወራሻለሁ። ከካሜራ ጀርባ ብዙ ነገር አወራሻለሁ። አድርግልሽ ልንበርከክ ተነስ በይኝ አንዴ ልንበርከክና እሺ ታገቢኛለሽ። እንዴ እኮ ነው የምንሆነው አይኔም ባይኔ እንዳይብሽ የጭንቁ ቀኔ ሳይሳት ተበቶን እፈታልሽ አንቺም ሆነሽ መቤቴ የጎጆ ፈርጥ ማወራ ፍቀጅልኝ ካፍሽ ውጣ እኔም ልሁን አባወራ ታገቢኛለሽ በቃ ወንድሜም ሁን እማላውቀውም ሰው ሁን እብድም ሁን ጤነኛም ሁን እኔ እንስሳም ሁን በቃ ምንም ሁን ብቻ ወደው ብቻ ሁሉ ምንም ሆነ ባል እንድትመለስ ሚስቴ ልጆቼ እናቴ ወቴ ነገር ነው። ሲጀመር ማንም ሰው አይለያየንም። ይሄንን ጅማሬ ደግሞ እህት ነው ብሎ ነገር ሌላ ነገር ደግሞ ይሰሙ እርግጠኛ ነኝ። እስቲ ግፊ ልንክፈው አንዴ አንዴ ተባብረን እሺ ይሄንን ቀለበት ነው ከዳር ሲያስወጡ ከማንነት ከህይወት ሲያስወጡ የሚታገሉት ይቅርታሽ ካሜራውን አጥፎና እሺ